ሰበር ዜና የኦሮሚያ ክልል የመዋቅር ለውጥ ሊያደርግ መሆኑ ተሰማ። ይህ ለውጥም አዲስ አበባና ድሬዳዋ ከተማ አስተዳደሮችን ለመጠቅለል ጥቅም ላይ ሊውል እንደሚችል እየተገለጸ ይገኛል። ገዢው ብልጽግና ፓርቲ ከሰሞኑ በአዳማ ከተማ ባደረገው የማዕከላዊ ኮሚቴ ስብሰባው ካሳለፋቸው ውሳኔዎች መካከል ይህ አንዱ ሳይሆን እንዳልቀረ ተሰምቷል። አብራችሁን ቆዩ። ዝርዝሩን በቀዳሚነት ወደ እናንተ የምናደርሳችሁ ነው። በሆሮ ጉድሩ ወለጋ በደረሰው ጥቃት የ11 ሰዎች ሕይወት አለፈ። ጥቃቱ እንዴትና በማን ተፈጸመ የሚለውን ዝርዝር መረጃ ይዘናል። በኢትዮጵያ የሚገኙ ትልልቅ የሚባሉ ባንኮች ከባድ የተባለ ኪሳራ ውስጥ መግባታቸው እንዳልቀረ ተሰማ። ለዚህ ኪሳራ የዳረጋቸው ምክንያት ምንድን ነው? ተጨማሪ ያለን። ሀብት ለመውረስ በማሰብ ፍጹም ጭካኔ በተሞላበት መንገድ ወላጅ አባቱን በአሰቃቂ ሁኔታ የገደለው ግለሰብ የሞት ፍርድ ተፈረደበት። ዝርዝር አለን። ከውጭ በተሰማ ሰበር መረጃ አሜሪካ ለሶማሊያ የአፍሪካ ህብረት ተልዕኮ የምትሰጠውን ድጋፍ ልታቆም መሆኑን አስታወቀች። ዝርዝር አለን። በአሜሪካና እስራኤል መካከል የነበረው ጥብቅ ወዳጅነት ተቋጭቶ የቃላት ጦርነቱ ተጀምሯል። የአሜሪካ እርዳታ እንደ ምጽዋት ነው፣ አንፈልገውም ሲሉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጠንካራ ቃላት ተናግረዋል። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ኦሮሚያ ክልል የመዋቅር ለውጥ ሊያደርግ መሆኑ ተሰማ። የኦሮሚያ ክልላዊ መንግስት ከዚህ ቀደም በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማደራጀት ረቂቅ ሰነድ ማዘጋጀቱ ተሰምቷል። በዚህ መሰረት የፐብሊክ ሰርቪስና ማረሚያ ቤቶች በኮሚሽን ደረጃ፣ የቁጥጥር፣ የኮንስትራክሽንና የገዳ ልዩ ኢኮኖሚ ዞን በባለስልጣን ደረጃ እንዲዋቀሩ ውሳኔ ተላልፏል ተብሏል። የመንግስት ኮሚኒኬሽንና የሰነዶች ምዝገባን ጨምሮ 4 መስሪያ ቤቶች በአገልግሎት ደረጃ እንዲሁም የእርሻና የኦሮሞ ባህል ጥናትና ምርምርን ጨምሮ 4 መስሪያ ቤቶች በኢንስቲትዩት ደረጃ ተደራጅተዋል ነው የተባለው። የክልሉ ዩኒቨርሲቲዎች አስተዳደር ኦቢኤን፣ ቡሳ ጎኖፋ፣ ፖሊስና ሉዓላዊ ፈንድ ደግሞ በልዩ ሁኔታ የተዋቀሩ ተቋማት ሆነዋል ነው የተባለው። እንዲሁም በትምህርት፣ ጤና፣ ግብርና እና ገቢዎች ቢሮ የሚመሩ 21 ዋና ዋና ቢሮዎች ባሉበት የሚቀጥሉ ሲሆኑ ሌሎች በርካታ መስሪያ ቤቶችና ኤጀንሲዎች ግን በእነዚህ ዋና ቢሮዎች ስር ተጠቃለው እንዲተዳደሩ በረቂቁ ተመላክቷል። ይህ የኦሮሚያ ክልል የመዋቅር ለውጥ እንደሚደረግ የተገለጸው ገዢው ብልጽግና ፓርቲ ከሰሞኑ በአዳማ ከተማ የማዕከላዊ ኮሚቴ ስብሰባውን ማድረጉ እየተሰማ ባለበት በዚህ ወቅት መሆኑ የብዙዎችን ትኩረት ስቧል። በሆሮ ጉድሩ ወለጋ በደረሰ ጥቃት የ11 ሰዎች ሕይወት አለፈ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ኡመሩ ወረዳ አገምሳ ከተማና በዙሪያዋ ባሉ መንደሮች ሰኔ 23 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ በታጣቂዎች በተፈጸመ ጥቃት የ11 ሰዎች ሕይወት ማለፉን የዞኑ አስተዳደርና ነዋሪዎች ለቢቢሲ ገልጸዋል። በጥቃቱ 11 ሰዎች ሲገደሉ 17 ሰዎች ደግሞ መቁሰላቸው ታውቋል። ከተገደሉት መካከል 2 ሲቪሎች ሲሆኑ ቀሪዎቹ የሚሊሻ አባላት መሆናቸው ተገልጿል። ነዋሪዎች እንደሚሉት ጥቃቱ የተፈጸመው የአገር መከላከያ ሰራዊት ከአካባቢው በድንገት መውጣቱን ተከትሎ ነው። በጥቃቱ ወቅት መንደሮች የተዘረፉ ሲሆን ወደ 400 የሚጠጉ ከብቶች፣ በጎችና ፍየሎችም ተዘርፈው መወሰዳቸውን ነዋሪዎች አክለው ገልጸዋል። የዞኑ ዋና አስተዳዳሪ አቶ መረሳ ሳፊታ ጥቃቱ መፈጸሙን አረጋግጠዋል። በመሆኑም የክልል የጸጥታ ኃይልና የመከላከያ ሰራዊት በጋራ በመሆን ታጣቂዎቹን መተው ከአካባቢው እንዳስወጧቸውም የዞኑ ዋና አስተዳዳሪ ለቢቢሲ ታውቋል። ትልልቅ የሚባሉ ባንኮች ኪሳራ ሊያስከትል የሚችል የብድር አሰጣጥ አሰራር እንደሚከተሉ ጥናት አመላከተ። በኢትዮጵያ የሚገኙ ትልልቅ ካፒታል ያላቸው ባንኮች ለኪሳራ ሊያጋልጣቸው የሚችል አሰራሮችን ስራ ላይ የሚያውሉ ናቸው ተብሏል። እነዚህ ባንኮች ለኪሳራ የሚዳረጋቸውን አሰራር የሚከተሉበት አንደኛው ምክንያት አደጋ ቢያጋጥመን መንግስት ያግዘናል የሚል አስተሳሰብ ስላላቸው ነው ተብሏል። በጥናቱ 31 የመንግስትና የግል ባንኮች እንደተካተቱበትና በባንኮቹ መካከል ውድድር ሲኖርና ሳይኖር ያለው ልዩነትም በጥናቱ ተለይቷል። ጥናቱ ይህንን ለማረጋገጥም የ31 ባንኮችን የፋይናንስ መረጃዎችን መመልከቱ ተገልጿል። አሁን ላይ ባንኮች በከፍተኛ ውድድር ውስጥ እየገቡ መሆኑን ያመላከተው ጥናቱ ይህ ደግሞ የችግሩን መጠን እንደሚቀንሰው አረጋግጧል። ጥናቱ መፍትሄ የሚሆኑ ምክረ ሀሳቦችንም አካቶ ይዟል ተብሏል።
ሀብት ለመውረስ በማሰብ ፍጹም ጭካኔ በተሞላበት መንገድ ወላጅ አባቱን በአሰቃቂ ሁኔታ የገደለው ግለሰብ ላይ የሞት ፍርድ ተፈረደበት። በድሬዳዋ ከተማ የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔ በተሞላበት ሁኔታ አሰቃቂ ግድያ የፈጸመው ግለሰብ ላይ የሞት ፍርድ፣ በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈርዶበታል። ሚያዝያ 3 ቀን 2016 ዓ.ም እኩለ ሌሊት በድሬዳዋ ከተማ ማረሚያ ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን አሊዬ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ አጥፍተዋል ተብሏል። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ መኮብለላቸውንም የፖሊስ መረጃ አመላክቷል። ነገር ግን ወንጀለኞቹ ከሕግ ማምለጥ አልቻሉም ተብሏል። የድሬዳዋ ከተማ ፖሊስ ጠቅላይ መምሪያ ወንጀለኞቹ ጥለውት የሄዱትን አነስተኛ ፍንጮች በመከተል በአጭር ጊዜ ውስጥ በቁጥጥር ስር አውሏቸዋል ተብሏል። ፖሊስ ያደራጀውን የምርመራ መዝገብ የተረከበው የፌዴራል ፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት አቃቢ ሕግ የቀረቡትን የሰውና የሰነድ ማስረጃዎች በመተንተን ክሱን በፍርድ ቤት ሲከታተል ቆይቷል ነው የተባለው። በመሆኑም የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም በዋለ ችሎት አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፍ በሞት ቅጣት እንዲቀጣ እንዲሁም ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፉ በ20 ዓመት ጽኑ እስራት እንዲቀጣ ተወስኖባቸዋል። ይህ የሞት ፍርድ ቅጣትም የሚፈጸመው የኢፌዴሪ ርዕሰ ብሔር ፍርዱን ሲያጸድቅ ብቻ ነው ተብሏል። የመዝገቡ ግልባጭም ለርዕሰ ብሔሩ ጽህፈት ቤት እንዲላክ ፍርድ ቤቱ ትዕዛዝ አስተላልፏል። ከውጭ በተሰማ ሰበር መረጃ አሜሪካ ለሶማሊያ የአፍሪካ ህብረት ተልዕኮ የምትሰጠውን ድጋፍ ልታቆም መሆኑን አስታወቀች። አሜሪካ በሶማሊያ የተባበሩት መንግስታት ድርጅት የድጋፍ ቢሮ የምታደርገውን የገንዘብና የቁሳቁስ ድጋፍ እንደ አውሮፓውያኑ አቆጣጠር ከ2026 ማብቂያ በኋላ እንደምታቆም አስታውቃለች። ይህም አልሸባብን ለመዋጋት የሚንቀሳቀሰውንና በአፍሪካ ህብረት የሚመራውን የሶማሊያ ድጋፍና የማረጋጋት ተልዕኮ በከፍተኛ ሁኔታ ሊያዳክም እንደሚችል ተገልጿል። ሮይተርስ የዜና ወኪል እንደዘገበው ዋሽንግተን ሰኔ 24 ቀን 2018 ዓ.ም ለአፍሪካ ህብረት በላከችው ዲፕሎማሲያዊ ደብዳቤ በሶማሊያ የተባበሩት መንግስታት ድርጅት የድጋፍ ቢሮ አውሶም አማካኝነት የሚሰጠውን የተመድ የሎጂስቲክስ እና የኦፕሬሽን ድጋፍ የሚያራዝም ማንኛውን ውሳኔ እንደማትደግፍ አስታውቃለች። ሆኖም የአውሶምን ተልዕኮ እንዲራዘም የሚቀርበውን ሀሳብም እንደማትቀበል አሜሪካ ገልጻለች። በመጨረሻም የአሜሪካ እርዳታ እንደ ምጽዋት ነው አንፈልገውም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከአሜሪካ የምታገኘውን የገንዘብና የወታደራዊ እርዳታ ሙሉ በሙሉ ለማቆም መወሰናቸውን ይፋ በማድረግ ዓለም አቀፉን ማህበረሰብ ያስደነገጠ መግለጫ ሰጥተዋል። ጠቅላይ ሚኒስትሩ ለአገር ውስጥ የቴሌቪዥን ጣቢያዎች በሰጡት ቃለ መጠይቅ ላይ የአሜሪካን የገንዘብ ድጋፍ ከምጽዋት ጋር አነጻጽረውታል። የእስራኤል ኢኮኖሚ ከእንግዲህ ትንሽ እንዳልሆነና ከአሜሪካ የሚገኘው እርዳታ ከጠቅላላ የአገር ውስጥ ምርታቸው አንጻር ሲታይ እጅግ አነስተኛ በመሆኑ ይህንን የገንዘብ መጠን በራሳቸው አቅም መሸፈን እንደሚችሉ ገልጸዋል። ይህ የነጻነት ሂደት በዝግታ በ10 ዓመታት ውስጥ ተግባራዊ እንዲሆንና ከዘንድሮ ዓመት ጀምሮ እንዲጀመር እንደሚፈልጉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ አክለው ተናግረዋል። ጠቅላይ ሚኒስትሩ ከኢኮኖሚ በተጨማሪም የሀገራቸውን ጠንካራ የደህንነትና የወታደራዊ አቋም በድጋሚ አንስተዋል። እስራኤል ለፍልስጤም መንግስት እውቅና የመስጠት ምንም አይነት እቅድ እንደሌላትና ወደፊትም እንደማይኖር በድጋሚ ያረጋገጡት ጠቅላይ ሚኒስትሩ በደቡብ ሊባኖስ ድንበር ላይ የወሰዱትን የ10 ኪሎ ሜትር ይዞታ እንደማይለቁም አስታውቀዋል። የሂዝቦላ የደህንነት ስጋት ሙሉ በሙሉ እስካልጠፋ ድረስ የእስራኤል ጦር ከሊባኖስ እንደማይወጣ የገለጹት ኔታንያሁ የሀገራቸውን ደህንነት ለመጠበቅ ሲባል አስፈላጊ ከሆነ በኢራን ላይ የሚሰነዘሩ ቀጥተኛ ጥቃቶች ተጠናክረው እንደሚቀጥሉ አስጠንቅቀዋል። ዜናዎቻችን አበቃን። በሰላም ቆዩ።